ሰላም እንዴት ናችሁ? ከዳንኤል ክብረት እይታዎች መካከል ገናዧ በሚል ርዕስ የጻፈውን አጭር እውነተኛ አጋጣሚውን እስቲ ላስደምጣችሁ። ገናዧ ከላስ ቬጋስ ወደ ፊኒክስ አሪዞና በዩኤስ አየር መንገድ በመጓዝ ላይ ነበርኩ። የተቀመጥኩት በአውሮፕላኗ ወገብ ላይ ነው። ከእኔ ቀጥሎ አንዲት ወጣት ሴት፣ ከእርሷም ቀጥሎ አንድ ሽማግሌ በመስኮቱ በኩል ተቀምጧል። አውሮፕላኑ ተነስቶ ጥቂት እንደተጓዘ የበረራ አስተናጋጇ አሁን ኤሌክትሮኒክስ መሳሪያዎቻችሁን መጠቀም ትችላላችሁ ከስልክ በቀር ስትል ሁሉም ኮምፒውተሩንና አይፖዱን መመጅለጥ ጀመረ። እኔስ የሀበሻው ልጅ እንደ አባቶቼ ጎራዴ መመጅለጥ ቢያቅተኝ እንዴት አንድ አሮጌ ላፕቶፕ መመጅለጥ ያቅተኛል ብዬ መጀለጥኩ። አንድ የማርመው ጽሑፍ ነበርና ያንን ከፍቼ ሲሰራ ድንገት ከቀኝ ጎኔ ይቅርታ የሚል ድምፅ ሰማውና ዞር አልኩ። ልጅቱ ናት። የምታነብበት ቋንቋ ምንድን ነው ብላ ጠየቀችኝ። አማርኛ መሆኑንና የኢትዮጵያ ቋንቋ መሆኑን ነገርኳት። ያው እነርሱ ማድነቅ ልማዳቸው ነው። ዋው ብላ አደነቀች። ከዚያ ደግሞ ስለምጽፈው ነገር ጠየቀችኝ። እርሱንም ነገርኳት። ደራሲ ነህ እንዴ አለችኝ። ምን እንደምሰራ ነገርኳት። የሚጽፉ ሰዎች ያስደስቱኛል አለች። ለምን? ዕውቀትና ሀሳብ ማካፈል በጣም ጥሩ ነው። አየህ፣ ስለዚህ አውሮፕላን ፍጥነት፣ ጽዳት፣ ውበትና ምቾት ለማሰብ እኮ አውሮፕላኑ መስራት አለበት። ራሴን ነቀነኩ። አንድ ሰው አእምሮ ካልሰራ በሌሎቹ ነገሮች ብቻ መኖር አይችልም እኮ። አእምሮ እንዲሰራ ደግሞ ማሰብ አለበት። እንዲያስብ ደግሞ ዕውቀት የሚያካፍል ያስፈልጋል። መብላትና መጠጣት እንድትቆይ እንጂ እንድትኖር አያደርጉም። ዛሬ ከፈላስፋ ጋር ነው የተቀመጥኩት አልኩኝና ምን ማለቷ እንደሆነ ጠየቅኳት። መኖርና መቆየት የሚለያዩ ይመስለኛል። መኖር የህሊና፣ መቆየት ግን የአካል ነው። እየበላና እየጠጣ ሳትሞት ብዙ ዘመን መቆየት ትችል ይሆናል። በመብላትና በመጠጣት ብቻ ግን መኖር አትችልም። ለመኖር የህሊና ምግብም ያስፈልጋል። በነገራችን ላይ እኔ በተለያዩ ሀገሮች የሚገኙ ጸሐፊዎችን መብቶች ለመጠበቅ የሚሰሩ ተቋማትን በአቅሜ በገንዘብ እረዳለሁ አለችኝ። ለምን? እንደ እኔ ይህች ዓለም የሰዎች መኖሪያ እንጂ መቆያ መሆን የለባትም ብዬ አምናለሁ። ሰዎች እንዲኖሩ ደግሞ የህሊና ምግቦች ያስፈልጋቸዋል። የሚነበቡ፣ የሚታዩ፣ የሚጎበኙ፣ የሚሰሙ ነገሮች። ምግብ ስንበላ እኮ ምግቡ በቀጥታ ደም ስራችን ውስጥ አይገባም። የራሱ ሂደት አለው። በዚያ ሂደት ብዙ አካላት ይሳተፋሉ። አእምሮም እኮ የሚያላምጠው የሚፈጨው ነገር ይፈልጋል፣ ወዲያና ወዲህ የሚያመላልሰው። ይህንን ከሚሰጡን ሰዎች መካከል ናቸው ጸሐፍት። ለዚህ ነው የምደግፈው። ወደ ሀገሬም ወደ ራሴም እየሄድኩ እየመጣሁ ሰማታለሁ። አንቺ ይህንን አስተሳሰብ ከየት አገኘሽው? አጎቴ በጣም ጎበዝ ነው። ዩኒቨርሲቲ ያስተምራል። ከጓደኞቹ ጋር የውይይት ክበብ አላቸው። ይከራከራሉ። እኔም አንዳንድ ጊዜ እንድሳተፍ ይጋብዘኛል። ከእነርሱ ብዙ ተምሬያለሁ። አንደኛው ጓደኛው ሰውን ለማሰብ የሚበላና ለመብላት የሚያስብ ብሎ ሲከፍሎ ሰምቼዋለሁ። አንቺስ ምንድን ነው የምትሰሪው? አልነገርሽኝም እኮ አልኳት። ከት ብላ ከልቧ ሳቀች። ሀገርሽ ወዴት ነው ብዬ ብጠይቃት ከምከም ብላ ሳቀች። ነገሩ ቢደንቃት የሚለው ሀገራዊ ግጥም ትዝ አለኝ። ለምን ሳቅሽ? የኔ ስራ ከበድ ያለ ነው ብላ በድጋሚ ሳቀች። እንዴት? ፈላስፋ ነሽ እንዴ? አሁን ጭራሽ ከልቧ ሳቀች። አጎቴ ያለኝ ትዝ ብሎኝ ነው። አሁን የምሰራበትን ስራ ከብዙ ፍለጋ በኋላ አገኘውና ህሊናዬ መቀበል አቃተው። እንዳልገባ ቀፈፈኝ። እንዳልተው በኢኮኖሚ ምክንያት ስራ የለም። ለብዙ ጊዜ ሳወጣ ሳወርድ ቆየሁ። ኮሌጅ ትምህርቴን ደግሞ መጨረስ ነበረብኝ። ስራው ይህን ያህል ምን ቢሆን ነው? ሬሳ መገነስ። ክው ነው ያልኩላችሁ። ክው። እኔን ራሴን እየገነዘችኝ ያለች መሰለኝ። ለካስ ከገናዧ ጎን ነው ያለሁት።
ከመጀመሪያው ስራ ያሰናበቱኝና ለትምህርቴ መደጎሚያ ሌላ ስራ ስፈልግ በአንዲት ጓደኛዬ አማካኝነት ይህንን ስራ አገኘሁ። እኔ በህይወቴ እንዲህ ያለ ስራ ይኖራል ብዬም ስላልገመትኩ ከበደኝ። የበፊቱ ስራዬን በጣም ወደው ነበር። ይህንን ግን ለመቀበል ህሊናዬ አልቻለም። በመጨረሻ አጎቴ ጋር ሄድኩና አማከርኩት። ለምንድን ነው የከበደሽ አለኝ። ስራውን አልወደድኩትም አልኩት። ለምን? በቃ አልወደድኩትም። መልካም፣ አንቺ ወደፊት በሕክምና ሙያ ልትሰማሪ አይደለም እንዴ? ታዲያ ለምን ጠላሽው? ይህ እኮ ምንም ማለት አይደለም። የምትወጁ ስራ ባታገኝም ያገኘሽውን ስራ መውደድ ግን ትችያለሽ። የምትወጁን ስራ ብታገኝ መልካም ነው። እርሱ ግን በአንቺ ብቻ አይወሰንም። የሚቀጥሩሽም ሰዎች ፈቃድ ያስፈልጋል። ስራሽን እንድትወጁ ለማድረግ ግን አንቺ ራስሽ ብቻ በቂ ነሽ። የምትወጁን ስራ ለማግኘት ከብዙዎች ጋር መፎካከር አለብሽ። ያገኘሽውን ስራ ለመውደድ ግን ከራስሽ ጋር ብቻ ትፎካከራለሽ። የምትወጁን ስራ ለማግኘት ቀጣሪዎችሽን ማሳመን አለብሽ። ስራሽን ለመውደድ ግን ራስሽን ብቻ ነው የምታሳምኚው። የምትወጁን ስራ አግኝተሽ ነገ ልትጠዩ ትችያለሽ። ያገኘሽውን ስራ ከወደድሽው ግን መቼም አትጠዩም። ታዲያ ምን ላድርግ አልኩት። ስራሽን ለመውደድ ሞክሪ። ተመልከች፣ ስራሽ ማለት በቀን ቢያንስ 8 ሰዓት የምታሳልፊበት ቦታ ነው። ከቀኑ 1/3ኛውን የስራሽን ቦታ ከጠላሽው ከህይወትሽ 1/3ኛውን ጊዜ ያለ ደስታ አሳለፍሽው ማለት ነው። ይህ ደግሞ ከባድ ጉዳት ነው። ስለዚህ የግድ መውደድ መቻል አለብሽ አለኝ። እኔን የጨነቀኝ እንዴት አድርጌ የሚለው ነበር። ስለ ስራሽ ወቂ። ብዙ ጊዜ የማናውቀውን ነገር እንጠለዋለን ወይም እንፈረዋለን። የስራው ጠባይ የሚያስገኘውን ጥቅም፣ በዚህ ስራ ያሳለፉ ሰዎችን ተሞክሮ፣ ለሀገርና ለወገን የሚሰጠውን ጥቅም፣ በሰው ልጅ ህይወት ውስጥ የሚያስገኘውን ፋይዳ፣ እንደ እምነትሽ ደግሞ ያለውን መንፈሳዊ ቦታ ወቂው። ከዚያም ከደሞዝ ያለፈ ዓላማ ለራስሽ ስጩ። ምን እያደረግሽ ነው? የአንቺ አስተዋጽኦ ምንድን ነው? ለህይወትሽ ምን ልምድ ታገኝበታለሽ? ከዚህ ቦታ ብትወጪ እንኳን ምን ጊዜም ልትጠቀሚበት የምትቺ ምን ትምህርት ማግኘት ትችያለሽ? ምን አዲስ ዕውቀትስ ትጨምሪያለሽ? እያልሽ ለራስሽ ተጨማሪ እሴት ፍጠሪ። የሥራ አካባቢሽን በቀን ለ1/3ኛ ጊዜ እንደተከራየሽው መኖሪያ ቤትሽ ቁጠሪውና አሳምሪው። ለጽዳት ሰራተኞች ወይም ለሌሎች አትተዩ። ያ የአንቺ ቤት ነው። ቢያምርና ቢስተካከል ንጹህና ሳቢ አካባቢ ቢሆን ከኃላፊዎቹም ሆነ ከባለቤቶቹ በላይ የሚጠቅምሽ አንቺን ነው። ስራው የተቀላጠፈና የተስተካከለ ቢሆን የአንቺን ደስታ ነው የሚጨምረው። በነገርሽ ላይ በአንድ የሥራ ቦታ የሚፈጠሩ መልካም የሚሆን ክፉ ነገሮች የህይወታችን አካል ሆነው ነው የሚቀጥሉት። ጠባያችንንና አሰራራችንን ይቀርጹታል። አንቺ ከስራው ብትለቂም በዚያ ቦታ ያገኘሽው ነገር ግን አንቺን መቼም ቢሆን አይለቅሽም አለኝ። ለብዙ ቀን አሰብኩበትና ልሞክረው ብዬ ገባሁ። ይኸውልህ 3 ዓመት ከ7 ወር ሰራሁ። አሁን ልለቀው 1-4 ወር ቀርቶኛል። ግን ቅር ይለኝ ጀምሯል። በሌላ ቦታ የማላገኛቸው ብዙ ነገሮች አግኝቼበታለሁ። ስለ ህይወት ያለኝ አስተሳሰብ አሁን ተቀይሯል። ፊኒክስ አውሮፕላን ማረፊያ ስንደርስ እርሷ ወደ ፍሎሪዳ ነበርና የምትጓዘው። ተለያየን። እኔ ወደ ቺካጎ ለመሳፈር 45 ደቂቃ እዚሁ ቆያለሁ። የነገረችኝ ነገር ግን መቼም ከህሊናዬ አይጠፋም። ፊኒክስ አሪዞና። አመሰግናለሁ። ሰብስክራይብ በማድረግ ሌሎች ትረካዎችን በማዳመጥ ከኛ ጋር ይወዳጁ።